እዚህ ጋር ጆከር የእውነት በስለት እየወጋው ያለ ሰው አለ ወይንስ በህልሙ እያየ ነው? በጣም ከባድ የሆነ ስሜት ውስጥ ነው ያለው። ይሄ ነገር የእውነት ነው ወይንስ ደግሞ በህልሙ ነው? ኪራ ከሀና ጋር ትልቅ ጠብ ውስጥ ገባ። ኪራ ያደረገው ነገር እጅግ በጣም አሳዛኝና ከባድ ነገር ነው። ምክንያቱም ከሱ የማይጠበቅ ነገር ነው። የጽናትን እልህና የጽናትን በቀል ሀና ላይ መወጣት የለበትም። አዎ ሀና በጣም ቀልቃላ ናት፣ ምናምን ትቸኩላለች። ግን ቢሆንም ደግሞ ያደረገችው የመጣችው ለስራ ሁኔታ እንጂ ስለዚህ ነገር አውቃ አልነበረም። ስለዚህ ነገሮች በጣም ከባድ ናቸው። ሀናም በጣም ነው ልቧ የተሰበረው። ሁሉም ሰው እጄን የሚሰረዝርብኝ ምን ስላደረግኩ ነው ብላ በጣም ነው ያዘነችው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ተወዳጁ የጽናት ድራማ ዛሬም በተለመደው ሰዓት ተለቋል ውዶቼ። እጅግ በጣም አሳዛኝ ነገር ነበረ። እንግዲህ የሚያሳዝነውም ነገር በተለይ ጆከር ጋር የተፈጠረ ነገር አለ። ጆከር በህልሙ ነው ወይንስ በእውኑ ነው ይሄ ነገር የደረሰበት? እኔ ግን ሳስበው በህልሙ እያየ ነው ወይንስ ደግሞ ግን በህልም ነው የሚመስለኝ ሳየው ማለት ነው። ምክንያቱም እየተንቀሳቀሰ ስለነበር እና ግን ደግሞ አላቅም የሆነ ሰው በስለት እየወጋው ነገር በህልሙ እያየ ይሁን ወይንስ የእውነት ነው ይሄ ነገር? የማውቀው ነገር የለም። መርማሪውም ደግሞ ሙሉ ለሙሉ ጥያቄ እየጠየቀው ነበር። ያንን ጥያቄ ለመመለስ እየሞከረ ነው። እውነቱንም ደግሞ ነግሮታል። ይሄ ነገር ተፈጠረ፣ እንደዚህ ያደረኩኝ መትቼው ነው ትቼ ሄድኩት፣ ምንም ማድረግ ስለማልችል ምናምን ብሎ ሁሉ ነገር ጆከር ነግሮታል። መርማሪው በዚህ ነገር ተነስቶ ይሄ ልጅ ሞቷል አልሞተም የሚለውን ነገር በደንብ አድርጎ አጣርቶ ጆከርን ከዚህ ካለበት እስር ቤት ሊያወጣው ይገባል ብዬ አስባለሁ። ምክንያቱም በጣም ከባድ ስሜት ውስጥ ነው ያለው አሁን ላይ። ጆከር በጣም ትልቅ ስትረስ ውስጥ ነው። ሰኒም ደግሞ በሱ ሀሳብና ጭንቀት እንግዲህ ምን እንደምታደርግ ግራ ተጋብታ በመሀል አውላላ ሜዳ ላይ ናት ያለችው። ምክንያቱም ምን እንደምታደርግ ምን እንደምትወስን ምን እንደምትል ግራ ገብቷታል ማለት ነው። ብቻ ካለችበት ስሜት እሷም ትወጣለች። ጆከርም ደግሞ ካለበት ነገር እውነቱ ተረጋግጦ ይወጣል ብዬ አስባለሁ። ግን ይሄ ነገር የእውነት በህልሙ ነው ወይ እያየው ያለው የሚለውን ነገር አላወቅንም። እንግዲህ እነ ኪራ ቤት ሩዋንዳ ተፈጥሯል። ሩዋንዳ የሆነ ጠብ ተፈጥሯል። ጨበርዬም እንግዲህ ይገለኛል እያለች እየፈራች ነው። ምክንያቱም ሰይጣን ነው የሆነው ማለት ነው። ምክንያቱም ጽናት እንዴት ትታይ ትሄዳለች? ምን ብታስብ ነው እንዴት ይሄ ነገር ይፈጠራል ብሎ ትልቅ ስትረስ ውስጥ ገብቶ እንግዲህ ሀናን አንቆ ሊደፋት ነበር ማለት ነው። በተለይ ደግሞ ከሀና ጋር ብቻ አይደለም ከናሆማ ጋር ራሱ ግብ ግብ ውስጥ ገብቷል። እሱ ጋር ራሱ ካልተደባደብኩ እያለ ነበር ማለት ነው። እና እሱንም አንቆ እንትን ሲለው በቃ ገፍትሮ እሱም ትቶታል። ለምን አርፈ ተቀመጥ፣ ብትሄድስ ከየት ነው የምታመጣት ጽናትን? ጽናት ያለችበትን ቦታ እስካላወቅን ድረስ የትም ቦታ ልታመጣት አትችልም። አርፈ ተቀመጥና የት እንዳለች በደንብ ማወቅ አለብን ብለውታል። በነገራችን ላይ ሰኒም ጋር አልሄደችም፣ እነ ናሆም ጋር እነ ምህሮም ጋር የለችም። ስለዚህ የት ነው ያለችው ጽናት? የት ነው የተደበቀችው? የእውነት ይሄ የአገሬ ልጅ የምትለው ጋር የደወለላት ልጅ ጋር እሱ ጋር ደውላ ማረፊያ አዘጋጅቶላት እሱ ጋር ከሆነች የእውነት አሁን የመጨረሻ ጽናትና ኪራ የሚለያዩበት ሰዓት ነው ብዬ አስባለሁ። ምክንያቱም ወንድ ልጅ ምንም ሴት ልጅ ልትሄድ ትችላለች፣ ልታኮርፍ ትችላለች፣ ግን ተመልሳ ትመጣለች። ግን ይሄን ልጅ የሀገሬ ልጅ ነው ብላ ያለችውን እሱን ቀጥረው በተገናኘችበት ሊገናኙ ሲሉ ነበር እንግዲህ ኪራና ጽናት ተገናኝተው ነገሩ የቀረውና ለእሱ ልጅ ደውላ ማረፊያ አዘጋጅቶላት ምናምን እሱ ጋር ከሆነች ነገሮች በጣም ድብልቅልቅ ብለው ነው እንትን የሚሉት። በጣም ከዚህ በላይ ይብሳሉ ብዬ ነው የማስበው። ጽናት የት እንዳለች ነው ጥያቄ የሆነብኝ። ግን እኔ ሳስበው የሀገሬ ልጅ ብላ የቀጠ ረችው ልጅ እሱ ራሱ ማረፊያ አዘጋጅቶላት እሱ ጋር እንዳትሆን ነው የጠረጠርኩት ማለት ነው። ይሄን ነገር ደግሞ ኪራ ካወቀ የእውነት የሚጣሉትና እንትን የሚሉት ትልቅ ጠብ የሚፈጠረው እዚህ ጋር ነው። እስኪ እንግዲህ የምናየው ይሆናል። እንግዲህ እስር ቤቱም ውስጥ የታሰረበት ቦታ ላይ ጆከር በጣም ይሄ ልጅ በጣም ከገጠር የመጣ ነው፣ ባላወቀው ነገር ውስጥ እስር ቤት የገባ ልጅ ነው። ጆከርም ደግሞ እንግዲህ የኔ ነገር ተከር ነው ይብሰል ምናምን ብሎታል። ጠይቀውት ነበር። አንደኛ ኃይለኛ የሆነ ልጅ አለ ባለጉልበተኛ እዛ ውስጥ ማለት ነው። በጣም እያስተቃያቸው ነው። እና ባይቦቼ የተወዳጁን የጽናት ድራማ ዛሬ ኪራ ባደረገው ነገር በጣም ነው ያዘንኩት። ስሜታዊ ቢሆንም ሀና ላይ እጁን መሰረዘር አልነበረበትም ብዬ ነው የማስበው። መጨረሻው ምን የሚሆን ይመስላችኋል ቤተሰቦቼ?